ቁጥር 4 ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጠሃቸው ይላል። የሰው ልጅ ከግዙፍና ከረቂቅ ነገር የተገኘ ክቡር ፍጥረት ነው። በግዙፍነቱ ይጨበጣል፣ ይታያል። በርቀቱ ደግሞ እግዚአብሔር ሲፈቅድለት ለማመን የሚያስቸግሩ ብዙ አስደናቂ የፈጠራ ስራዎችን በረቂቅ አእምሮ ሲሰራ ይታያል። ይሁንና በኃጢአት ምክንያት ከእግዚአብሔር ሲርቅ የረቀቀው አእምሮው በግዙፉ አካል እየተሸፈነና እየተዋጠ ወደ ግዙፍ ነገር ሲያመዝን ይታያል። በዚህ ምክንያት ብዙ ጊዜ የመንፈስን ሳይሆን የሥጋን ሥራ እየተከተለ ፈጣሪውን አሳዝኗል፣ ራሱንም ጎድቷል። ኦሪት ዘፍጥረት ምዕራፍ 6 ቁጥር 6 እግዚአብሔርም መሐሪ አምላክ ነውና በምሕረቱ እየጎበኘ ግዙፉን ሰው በግዙፍ ምልክት ሲያድነው እናያለን። የእስራኤልን ሕዝብ ከግብፅ ባርነት ለማውጣት በግብፃውያን ላይ ከታዘዘው መቅሰፍት ለማዳን የደም ምልክት በቤቶቻቸው መቃን እንዲያደርጉ በማዘዝ ከመቅሰፍቱ አድኗቸዋል። ዘጸአት 12:12 እንደዚሁም እስራኤል በምድረ በዳ ኃጢአትን እየሰሩ ባስቸገሩ ጊዜ ተናዳፊና መርዛም እባብ በመልቀቅ ከቀጣቸው በኋላ ንስሐ ገብተው እንዲምራቸው በጠየቁ ጊዜ በሚታይ ቦታ ላይ የእባብ ምልክት በመስቀል እርሱን እያዩ እንዲድኑ አድርጓል። ዘኍልቍ 21 ቁጥር 5 እነዚህ ነገሮች ለጊዜው ከመቅሰፍቱና ከእልቂቱ ለመዳን የተሰጡ ምልክቶች ሲሆኑ በኋላ ዘመን በጌታችን በኢየሱስ ክርስቶስ መስቀልና ደም ለሚፈጸመው ድኅነተ ዓለም እንደ ጠቋሚና አመላካች ቀስት ሆነው የሚያስተምሩ ነበሩ። ጊዜው ደርሶ ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ደሙን በማፍሰስ ሰውን ለፍጹም ድኅነት አብቅቷል። በመሆኑም በመስቀሉ ላይ በፈሰሰው ደሙ አምነው ለሚፈሩትና ለሚያመልኩት መስቀሉ የመዳን ምልክት ሆኖ ተሰጥቷቸዋል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ቀድሞ እስራኤላውያን በደመና በእባቡ ምስል ምልክት ከመቅሰፍትና ከእልቂት እንደዳኑ ዛሬም ምዕመናን ደሙን ተቀብለውና መስቀሉን ተሸክመው ከመከራ ሥጋና ከመከራ ነፍስ ይድናሉ። ነገር ግን ሰው ዛሬም ድረስ የመስቀሉ ምልክት ተሰጥቶት እያለ በመከራ ሥጋ ተዘፍቆ ይገኛል። ለምን ይህ ሆነ ያልን እንደሆነ መልሱ የመስቀሉን ምልክት ባለማየታቸው ነው። መስቀሉ መዳን የተፈጸመበት ከመሆኑም በላይ በውስጡ ብዙ ምልክቶች አሉት። ክርስቶስ በመስቀሉ ኃጢአትን ለማጥፋትና ለመደምሰስ ሞተ። ሮሜ 6:3 መስቀሉ የሚሰጠን ትርጉም ይህን ነው። በዚህ ትርጉም መሰረት እኛም የመስቀሉን ምልክት ስንቀበል ኃጢአትን ለማጥፋትና ለመደምሰስ ቃል በመግባት ነው። ከዚህ አኳያ ዛሬ የመስቀሉ ምልክትነት ትርጉም ገብቶን ኃጢአትን ያጠፋን ስንቶቻችን ነን? ችግሩ ያለው እዚህ ላይ ነው። ብዙ ጊዜ መስቀሉን በልብሳችን፣ በአካላችን፣ በአንገታችን፣ በቤታችን ተሸክመነው እንንቀሳቀስ ይሆናል። ይህም መልካም ነው። ነገር ግን በውስጣችን ኃጢአት እየፈነጨብን ከሆነ የመስቀል ምስጢሩና የእኛ ተግባር አልተገናኙም ማለት ነው። በመስቀሉ ከዳን በኋላ እንደገና ወደ ኃጢአትና ወደ ጥፋት የምንሮጥ ከሆነ የምናተርፈው ድኅነት ወይስ ኃጢአት?
ይህን የምናደርግ ሰዎች በመስቀሉ ምልክት መዳን አንችልም ከመቀጣት በቀር። ቃሉም የሚለው ለሚፈሩህ ምልክትን ሰጥሃቸው ነው። ኃጢአትን የምንሰራና የምናስፋፋ ከሆነ አልፈራነውም። ካልፈራነውም ደግሞ የመስቀሉ ምልክት በእኛ ላይ የሚያመጣው ድህነት የለም። በዚህ ምክንያት ነው ዛሬ በመስቀሉ የድህነት ምስጢር ተሰጥቶን እያለን በኃጢአት ምክንያት እያንዣበበ ካለው መከራና ፈተና ልንድን ያልቻልነው። አሁንም እግዚአብሔር ለሰው ልጆች የሰጠን የመዳን ምልክት መስቀል ነውና ምልክቱን በማየት ብቻ ሳይሆን የምልክቱ ትርጉም ኃጢአትን ማጥፋት መሆኑን በመገንዘብ ኃጢአትንና በደልን ከመፈጸም ርቀን እንደ ቤተ ክርስቲያን እና እንደ መጽሐፍ ቅዱስ አስተምሮ መኖር ነው ማለት ነው። ይህን ያደረግን እንደሆነ በዚህ ጊዜ የመስቀሉ ምልክት ትርጉሙ በሚገባ ገብቶናል ማለት ነው። እግዚአብሔርንም ፈርተነዋል ማለት ነው። በዚህ ጎዳና ከመከራ ስጋና ከመከራ ነፍስ መዳን የሚቻለው በመስቀሉ ነው። ከመስቀሉ በቀር ለእኔ ሌላ ትምክህት የለኝም ተብሏልና በዚህ መስቀል እንመካለን። ብቸኛ የመዳናችን ጎዳናም ይኸው ነው። ገላትያ ምዕራፍ 6 ቁጥር 14። አምላካችን እግዚአብሔር ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን በመስቀሉ ኃይል በመስቀሉ በረከት እንዲያድነን ቅዱስ ፈቃዱ ይሆንልን። በሰማነው ቃል ይባርከን ይቆየን።